መጀመሪያ የእግዚአብሔር እጅ ከዮሐንስ ዘለቀ። ወንድ እንደመሆኔ የሴት ልጅን ውበት አደንቃለሁ። እድሉ ገና ባይገጥመኝም የተዋበች ሚስት ትኖረኝ ዘንድ እመኛለሁ። ግን ችግሩ ደግሞ ከውበት ጋር መልካም ባህሪ፣ ጥሩ ጭንቅላት አሊያም መጣጣምና መግባባት የሚባሉ ተከታዮች ስለሚኖሩ ብዙውን ጊዜ ፍላጎት ግቡን ሳይመታ ይቀርና ሕይወት እንደተዘበራረቀ ትቀጥላለች። እኛ ወንዶች የውበት ዛር የፈሰሰባት ሴት ልጅ ስንመለከት ይህችን እግዚአብሔር እጁን ታጥቦን የሰራት ማለታችን መቼም የተለመደ ነው። በእርግጥ እንዲህ ማለት ከቶ ክፋት የለውም። ምክንያቱም ውብ ነገር ሁሉ መልካም ነው። ማንም ሰው ደግሞ ውብ ሆኖ መፈጠርን ይመኛል። ግን ደግሞ ሁሉም ውብ ሆኖ ሊፈጠር አይችልም። ታዲያ ይህንን ጎዶሎ ነገር ለማካካስ ውበት እንደተመልካቹ ነው የሚል አባባል ፈጥረን በዚያ መጽናናትን ለምደናል። አንወሻሽ ካልን ግን ሁላችንም የምንስማማበት ውበትና አስቀያሚነት አለ። አንድ ዘፋኝ ሁሉም የራሱን ሲያደንቅ ሰማለው፣ የኔም የኔ እኮ ናት ኮራባታለው ሲል ማቀንቀኑ ትዝ ይለኛል። ማጽናኛ ነው። አንወሻሽም ተባብለናል። ፍቅርና ውበትን ማገናኘት ያለብን አይመስለኝም። አንድ ወንድ ከሌላ ሴት ጋር ፍቅር የሚይዘው በውበቷ ብቻ ላይሆን ይችላል። አንድ ወንድ የአንዲትን ሴት መልክ፣ ገንዘብ፣ ባህሪ፣ ድምፅ፣ ስልጣን፣ ጭንቅላት ሊያፈቅር ይችላል። ያሻውን ያፍቅር። ዞሮ ዞሮ ግን ፍቅር ያው ፍቅር ነው፣ ደረጃ የለውም። በእርግጥ ዘላቂ ነው አይደለም የሚል ክርክር ሊነሳ ይችላል። እሱን ግን ለጊዜው እንተው። በዚህ መንደርደሪያ አስደንጋጭ የሆነ ገጠመኝን ላወጋችሁን የተነሳሁት በአንድ ለተሰንበት በአካባቢ ካለ ሬስቶራንት ውስጥ ምሳ በመመገብ ላይ ሳለው አይኖቼ ካልተጠበቀ አስገራሚ ሁኔታ ጋር ተጋጩ። ወደ ሬስቶራንቱ 3 ሰዎች ዘለቁ። 2 አረጋውያን አንዲት ሴት ልጅ አስከትለው ገቡ። ባልና ሚስት ሊሆኑ ይችላሉ። ሴቷ ደግሞ ልጃቸው። ልጅቱን ገና ሳያት ልቤን አመመኝ። ልጅቱ መግለጽ በማይቻል መልኩ አስቀያሚ ነበረች። ስለ አስቀያሚነት ብዙ አውቃለሁ። ድህነት ራሱ አስቀያሚነትን እንደሚያጎናጽፍ፣ ምቾት ውበትን እንደሚያላብስ እረዳለሁ። እናትና አባቷን ተከትላ የመጣችው ይህች ወጣት ግን ከዚህ ውጪ በልዩ ሁኔታ አስቀያሚ ነበረች። ገጽታዋ ላይ የሚታየው ቅርጽ ራሱ የሚያሳምም ነበር። አቃቂር እያወጣሁ አይደለም። እኔ ለአካል ጉዳተኝነት የምሰጠው የተለየ ክብር አለ። ይህች ወጣት ሴት ግን አካል ጉዳተኛ አልነበረችም። በአደጋ የተጎዳ የሰውነት ክፍልም አልነበራትም። የተሟላ አካል አላት። አለባበሷ ልዩ ነው። አረንጓዴ ጃኬትና ውብ ጂንስ ካማረ ነጭ ስኔከር ጋር ለብሳለች። ቀጭን ናት። ቁመቷ ተመጣጣኝ ነው። ለግላጋ ወጣት ናት። ጸጉሯ ጥቁርና አጭር ቢሆንም ያማረ ነው። አይኖቿ ግሩም ናቸው። ከባድ የተፈጥሮ ስህተት የተከሰተባት አፏ አካባቢ ነበር። የታችኛው ከንፈሯ እንደ ማስመሪያ ቀጭን ሲሆን 2 የፊት ጥርሶቿ እያንዳንዳቸው የኢትዮጵያን 50 ሳንቲም ያካክላሉ። ሰፋፊና ረዣዥም ጥርሶቿ ቁልቁል ወርደው እንደ ማስመሪያ የቀጠነ ከንፈሯን ሸፍነውት ልጅቱን ከንፈር አልባ አስመስለዋታል። የገጽታዋ ስህተት በዚህ ቢያበቃ ደና። የላይኛው ከንፈሯ ወርዱ በመርዘሙና በትርፍ ስጋ በመጥለቅለቁ የግመል አፍ የተገጠመላት መስላለች። ድንገት ለሚመለከታት የአፏ ቅርጽ እጅግ አስደንጋጭ ነበር። ልጅቱን ያለማቋረጥ ትክ ብሎ ማጤን ከቶ አይቻልም። ሁኔታው ስሜትን ይረብሻል፣ ሆድን ያገለባብጣል። ለደቂቃዎች ያክል ስለ ልጅቱ አሰብኩ። ልጅቱ የ20 ዓመት ወጣት ብትሆን ነው። እጅግ አስቀያሚ ናት። እና ታዲያ ከኩዮቿ ምን አይነት ስሜት እየተለገሰች ይሆን? ወጣቶች አፍቅሯት ያውቁ ይሆን? እርሷስ ፍቅር ይዟት ያውቃል? የልጅቱን ተፈጥሮ እየተመለከትኩ በጉዳዩ ላይ በጥልቀት አሰብኩበት። የሰው ልጆች መልክ የሚመርጠው ማን ነው? እግዚአብሔር? ቆንጆና አስቀያሚነትን የፈጠረው በእርግጥ እግዚአብሔር ነውን? እግዚአብሔር እጁን ታጥቦ የሰራቸው የመኖራቸውን ያክል በቆሻሻ እጁ እንደ ነገሩ አድበስብሶ እንዲወለዱ ያደረጋቸው ሰዎች አሉ ማለት ይሆን? ግን ለምን? አንዳንድ ሰዎች ውበታቸው ታይቶ አይጠገብም። እጅግ አስቀያሚዎችም ሞልተዋል። ገጣጣ፣ ደፍጣጣ፣ ድዊ፣ ቀውላላ፣ አገጫም፣ ድዳም የመሳሰሉ ስድቦች ሁሉ ለአስቀያሚነት የተሰጡ ስያሜዎች ናቸው። ማርያም፣ መልአክ፣ ሞናሊዛ፣ ሸበላ፣ መለሎ፣ አሳ መሳይ፣ ጽጌረዳ ከተባለ ደግሞ ውበት መሆኑ ነው እንግዲህ። ይሁና። ዞሮ ዞሮ ምሳ በመመገብ ላይ ሳለው ከወላጆቿ ጋር ስለመጣችው አስቀያሚ ወጣት ሴት በማሰብ ላይ ነኝ። ልጅቱን መጀመሪያ ስመለከታት ወስፋቴ ሁሉ ተቆልፎ ነበር። እንዲያውም እግዚአብሔር በቆሻሻ እጁ የሰራት የሚል ምቾት የማይሰጥና ለፈገግታ የማያበቃ የቀልድ አባባል ነበር ወደ አይምሮ የመጣው። ልጅቱን በመደነቅ ደጋግሜ ማየት ስጀምር ግን ቀስ በቀስ እየለመድኳት መጣው። ቢያንስ ሊያጥወለውለኝ የደረሰው ስሜት ረገበና
ጋብ ማለት ጀመረ። ተረጋግቼና አይኔን ሞልቼ ልጅቱን ማየት ጀመርኩ። ትክ ብዬ ባየኋት ቁጥር ስለ ተፈጥሮ ማሰላሰሌን ገፋሁበት። ልጅቱን ትክ ብዬ ማየቴን በቀጠልኩ ቁጥር ግን ውበት ማለት የተስተካከለ ተፈጥሮ መሆኑን በግልጽ ተረዳው። ላብነት ያክል የዚች ወጣት ሴት ሁለት የፊት ጥርሶች የኢትዮጵያን 50 ሳንቲም ማከል አልነበረባቸውም። የታችኛው ከንፈሯ እንደ ማስመሪያ መቅጠኑና የላይኛው ደግሞ እንደ ግመል ከንፈር እንዲያ መትረፍረፉ ከቶ ምን የሚሉት ነው? ስለዚህች ልጅና ቤተሰቦቿ ሌላ ያስተዋልኩት እውነትም ነበር። ልጅቱ ዝምተኛ ናት። እንደ ሐውልት ድርቅ ብላ የመቀመጥ ባህሪ ይስተዋልባታል። አልፎ አልፎ ግን የላይኛው ከንፈሯ 50 ሳንቲም የሚያካክሉ ጥርሶቿን ለመሸፈን ከላይ ቁልቁል ሲነጠፍና መልሶ እየተምዘገዘገ ወደ ነበረበት ስፍራ ሲመለስ ይታያል። ይህን ማየት በእጅጉ አሰቃቂና ሆድን የሚያገላብጥ ነበር። የልጅቱን አስቀያሚ ተፈጥሮ እንደዋዛ ላልፈው ከቶ አልፈቀድኩም። በተለይም የዝምተኝነት ጠባይዋ ከአስቀያሚነቷ ጋር ተያይዞ የመጣ ሊሆን እንደሚችል ስለገመትኩ ስለ ልጅቱ በጥልቀት ማሰቤን ቀጠልኩ። ልጅቱ 2 ጊዜ ያክል ዞር ብላ ተመለከተችኝ። አይኔን ከርሷ ላይ ያለመንቀሌ እንዳላስደሰታት ተገነዘብኩ። ይህ ደግሞ ስሜቴን ጎዳው። ወጣት ሴቶች የጎልማሳ ወንዶች አይን ሲያርፍባቸው እንደ ዝቋላ ፈረስ ጋማቸውን እንደሚነሰንሱ ከልምድ አውቃለሁ። ይቺ ግን የኔ አይን ባትክሮት ሲያርፍባት ተከፋች። ግን ለምን? ግልጽ ነው። አስቀያሚነቷን አውቃለች። ወንዶች ከቶ በፍቅር ሊያስተውሏት እንደማይችሉ ተረድታለች። ምናልባትም ባስቀያሚ ተፈጥሮ ሳቢያ ከባባድ ቁስሎችን አትርፋ ሊሆን ይችላል። ሦስቱም ምግብ አዘው መብላት ጀመሩ። የልጅቱ እናትና አባት መልካም ቅርጽና መልክ ነበራቸው። የልጃቸውን ስሜት ለመጠበቅ የሚያደርጉት ጥረትም በግልጽ ይታይ ነበር። አባቷ ከራሳቸው ምግብ በሹካ ጠቅልለው ደጋግመው አጎረሷት። እናት ደግሞ ቀልዳ ቀልዶችን በመፍጠር ልጃቸውን ለማሳተፍ ጥረት ሲያደርጉ ይታዩ ነበር። ሁለቱ በእድሜ የገፉ ባልና ሚስት በግምት 20 ዓመት የሚሞላትን ኮረዳ እንደ 5 ዓመት ሕፃን ሊያቆላምጧት ሲሞክሩ በጥንቃቄ አስተዋልኩ። ያስቀያሚቱ ኮረዳ ወላጆች በኑሯቸው የተቻላቸው ለመሆናቸው የሚያጠያይቅ አልነበረም። አስቀያሚዋና ዝምተኛዋ ልጅ ያዘዘችውን አሩስቶ ጥቂት ቀማምሳ በቃኝ አለች። አባትና እናት እየተቀባበሉ ቢንጂ እያሉ የተውቷት ያዙ። አሻፈረኝ አለች። እናት አሙሽ ይሆን ሲሉ ጠየቋት። ምንም አልሆንኩም ስትል መለሰች። በዚህም አላበቃች። ወደ አባቷ እየተመለከተች እናንተ ተመግባችሁ እስክትጨርሱ መኪና ውስጥ ቆያለሁ፣ ቁልፍ ስጠኝ ስትል ጠየቀች። አባቷ ቃል ሳይተነፍሱ የመኪናቸውን ቁልፍ ከኪሳቸው አውጥተው ሰጧት። አስቀያሚዋ ልጅ ሬስቶራንቱን ለቃ ወጣች። ከ10 ደቂቃ በኋላ እኔም ሂሳቤን ከፍዬ ወጣሁ። ስለ ልጅቱ በጥልቀት እያሰብኩ ነበር። በተለይም እግዚአብሔር በቆሻሻ እጁ የሰራት የሚል ያልተለመደና መልሶ ራሴኑ የሚያስደነግጠኝ አባባል ደጋግሞ ወደ ጭንቅላት እየመጣ አስቸገረኝ። መጀመሪያ ሳያት እንደዚህ አስደንግጣኝና አቅለሽልሻኝ እንዳልነበር ሬስቶራንቱን ጥላ ከወጣች በኋላ ግን ልጅቱን ማየት ናፈቀኝ። ማንም የማይፈልጋት አስቀያሚ ወጣት ሴት ስል ደጋግሜ አሰብኩ። ግን እግዚአብሔር ይችን ሴት በዚህ መልኩ አበላሽቶ ፈጥሯት ሲያበቃ ለማካካስ ሌሎች ቆነጃጀት ሴቶች ላይ የሌለን ልዩ ስጦታ አበርክቶላት ይሆን እንዴ ስላሰብኩ ማን ያውቃል፣ እግዚአብሔር ሳይደግስ ይጣላል። ሂሳቤን ከፍዬ ከሬስቶራንቱ እንደወጣው አይኖቼ ልጅቱን ፍለጋ ተቅበዘበዘ። ኮብራ ተብሎ ከሚጠራው ውብ ቶዮታ መኪና ውስጥ ተቀምጣ አየኋት። ድንገት ሳያት አስቀያሚነቷ ልቤን አሳመመኝ። ከዚያም አልፎ ነዘረኝ። በሕይወቴ ሙሉ ይህን መሰል አስቀያሚነት ተመልክቼ አላውቅም። በእርግጥ ፊታቸው በህመም አሊያም በአደጋ የተበላሸ በርካታ አካል ጉዳተኞችን አይቻለሁ። ያ ሁኔታ ግን የተለየ ነው። አደጋ ነው፣ ተፈጥሮ አይደለም። በአደጋና በህመም የሚከሰት የፊት መበላሸት የሚፈጥረው ልዩና ከባድ ስሜት የለም። ከዚያም በላይ ሰዎች በአደጋ አካል ጉዳተኛ ቢሆኑም አንዳች የውበት አሻራቸው አይጠፋም። ተፈጥሮ ሲሆን ግን ስሜትን ይነዝራል። ይህች ከተቻላቸው ቤተሰቦች የተገኘችው አስቀያሚ ሴት ግን በመልካም ኑሮ ውስጥ እንደምትገኝ ግልጽ ነበር። ግን አስቀያሚ ናት። ምናልባትም የሚያፈቅራት ከቶ ላይኖር ይችላል። የለበሰችው ልብስና የተደላደለ ሕይወቷ ከቶ ሊሸፍንላት ያልቻለ አስቀያሚነቷ እንደ ማለዳ ጀንበር ፍንትው ብሎ ይታያል። ከሬስቶራንቱ እንደወጣው አይን ለአይን ተጋጨን። አየችኝ፣ አየኋት፣ ተያየን። ፊቷን መለሰችብኝ። ቃል ሳልተነፍስ ወደ መኪና ያመራው። ሞተር ቀስቅሼ ሳበቃ ፊቴን ወደ ልጅቱ መለስኩ። ዞር ብላ አየችኝ፣ አየኋት። እንደገና ተያየን። ነዘረኝ አስቀያሚነቷ። የሰው ልጅ እንዲሆነ ይፈጠራል።
ይህ የጥቁረትና የንጣት ጉዳይ አይደለም። በደፈናው አስቀያሚነት ብቻ ነው። መኪናዬን ሳላነቃንቅ አይኖቼን ልጅቱ ላይ ተክዬ ቀረው። እንደገና ዞር ብላ አየችኝ። ሳላስበው በእጄ ነይ ስል በምልክት ጠራኋት። ፈገግ አለች። ፈገግ ስትል አስቀያሚነቷ ይበልጡን ይጎላል። አይኖቿ ግን ይደምቃሉ። ጥርሷን ሳያስቡ አይኖቿን ብቻ ማየት ከተቻለ መልካም ነበር። ግን ደግሞ 90% የፈገግታ ድርሻ የጥርስ ነው። ደግሜ በምልክት ነይ አልኳት። እጇን ብድግ አርጋ ጣቷን ግራ ቀኝ እያወዛወዘች በምልክት አይሆንም አለችኝ። እኔም በእጄም በግንባሬም አንገቴን ላይታች በመነቅነቅ ጭምር ለምን አልኳት። ጣቷን ወደ ሬስቶራንቱ ጠቆመችኝ። እናትና አባቷን መፍራቷን ተረዳው። ጣቶቼን ባፌና በጆሮዬ ላይ በቴሌፎን ቅርጽ በማስቀመጥ እንደዋወል አልኳት። በዚህ ጊዜ አስቀያሚዋ ልጅ በሽታ ራሷን ላይታች በመነቅነቅ መልሳ ፈገግ አለች። ምን ነው ፈገግ ባትል? ፈገግታዋ ያስፈራል። ግን የሰው ልጅን መልክ የሚወስነው እግዚአብሔር ከሆነ ይህች ልጅ በዚህ መልኩ አስቀያሚ ትሆን ዘንድ አምላክ ለምን ወሰነ? መልስ እፈልጋለሁ። በድጋሚ በምልክት እንደዋወል አልኳት። ይህን ጊዜ ግን አንገቷን በመኪናው መስኮት ብቅ በማድረግ የሬስቶራንቱን ዘበኛ ጠራችው። ፈጥኖ ተጠጋት። አንድ ነገር ነገረችው። ዘበኛው ወደ እኔ አቅጣጫ መልከት አለና እያመነታ መጣ። አቤት አልኩት። ልጅቱ ይጠራሃል ብላኝ ነው ፈለጉኝ አለኝ። አሁን ለልጅቱ መልእክት እንድትነግርልኝ ፈልጌ ነው አልኩት። እሺ ምን ልበላት? ተገናኝተን እንድናወራ ፈልጋለሁ ይልሻል በላት አልኩት። ዘበኛው ሄዶ ነግሯት ፈጥኖ ተመለሰ። ምን አለች ስል በጉጉት ጠየቅኩት። ስልክ ቁጥርን ላክልኝ፣ ስሜ ትዕግስት ይባላል ብለሃለች አለኝ። በቁራጭ ወረቀት ላይ ስልክ ቁጥሬንና ስሜን ጫጭሬ ከሰጠሁት በኋላ እንዲህ አልኩት። ማክሰኞ እስከ 6 ሰዓት ባለው ጊዜ ደውይልኝ ብሎሻል በላት። ይህም ብዬ መኪናዬን አስነስቼ ተፈተለኩ። በመንገድ ላይ አያሌ ጉዳዮችን ሳወጣና ሳወርድ ነበር። እንዳላፈቀርኳት ግልጽ ነበር። ግን አፍቅሪያት ይሆን እንዴ? የሰው ልጆች ውበትን፣ ገንዘብን፣ ስልጣንን፣ ባህሪን ያፈቅራሉ። አስቀያሚነትንስ ሊያፈቅሩ አይችሉም? ለምን አይሆንም? በሳቅ ፈነዳው። ጤነኛ ሳቅ ግን አልነበረም። እንዳላብድ ጭምር ፈራው። ልጅቱ እጅግ አስቀያሚ ናት። ተፈጥሮዋ ስሜትን ይጎዳል። ታዲያ ለምን እንድትደውልልኝ ፈለግኩ? ታሪኳን ለማጥናት ይሆን? እውነተኛ ፍቅር ከእርሷ ዘንድ አገኝ ይሆናል ብዬ በማሰብ ይሆን? ምንድነው ፍላጎቴ? አስቀያሚነት ምን እንደሚል ለመቅመስ ፈልጌ ይሆን? ከቶ ስሜቴ ምን ይሆን? ወይስ ሩህሩህ ልብ ያዘነላት? ይል ለማለት እንኳን አልደፍርም። ምክንያቱም ራሴን እስከማውቀው ድረስ ራስ ወዳድ ነኝ። ቆንጆ ነገር ወዳለሁ፣ ለውብ ነገር ሟች ነኝ። ይህ ከሆነ ታዲያ ላስቀያሚዋ ልጅ ለምንድነው ስልክ ቁጥሬን የሰጠኋት? በእውነቱ አላውቅም። ማክሰኞ ደርሶ ልጅቱ ደወለች፣ ግን ላዋራት አልቻልኩም። ለምን? አሁንም አላውቅም። ግን ግራ ተጋብቻለሁ። የምፈልገውን አላውቅም። ትዕግስት ነኝ አለች። ማንን ፈለጉ ስል ተነፈስኩ። ስሜን ጠራች። ስንት ብለው ደወሉ? ቁጥሮቹን ተናገረች። የኔው ነበሩ። ቁጥሩ ልክ ነው፣ እንዲያ የሚባል ሰው ግን በዚህ ቁጥር የለም ስል ተነፈስኩ። ከወዲያኛው በኩል ከባድ የመተንፈስ ድምፅ ሰማው። ትንፋሹ ስቃይና ናፍቆት እንዳመቀ ታወቀኝ። በእርጋታ ስልኩ ተዘጋ። አለቦይ ነበር። ስልኩ ቢዘጋም የአሰቃቂ ምስል ግን ከፊቴ አልጠፋም። ቢሆንም የመገላገል ስሜት አደረብኝ ነው። ግን እንጃ አይኖቼ በእንባ ተጋርደው ነበር። እንዲህ ስል ለራሴ ማንሾካሾኬን አስታውሳለሁ። አምላኬ ሆይ ይህችን ልጅ ለምን በደልካት? ወይስ አስቀያሚ መሆን በደል አይደለም እንዴ? አተርፍ ባይ ከፍሬድሪክ ፎርሲስ ትርጉም ገበየው ዋለልኝ። ማርክስ አንደርሰን ሴቶችን ይወዳል። ቢጠሩት የማይሰማ ቱጃር ስለነበር የፈለገውን ለማግኘት አይቸገርም። እድሜው ወደ 40 ግድም የተቃረበ ቢሆንም ሴቶችን የሚማርክ ቁመናው ግን አልሸሸውም። አላገባም። ከቅርብ ጊዜ ወዲህ ግን አንዲት ጥሩ የትዳር ጓደኛ እንደምታስፈልገው እየተረዳ መጥቷል። መርጦ ማግኘት ይችላል። ግን እሱ የሚፈልገው አንዲት ልጆች የምትወልድለትና ለትዳር ተስማሚ ሆነች ነበር። የሚፈልገውን በትክክል ያውቃል። ሆኖም ባለፉት ጥቂት ዓመታት የሚፈልጋት ሴት ልታጋጥመው አልቻለችም። በመጨረሻ ተስፋው ሊሟጠጥ ሲቃረብ በአንድ የምሽት ግብዣ ላይ ሲመኘው የነበረው ደረሰለት።
መመዘኛውን ከምታሟላ ኮረዳ ጋር ተዋወቀ። በግብዣው ላይ በአብዛኛው ዘንድ አይኑ ያረፈባትን ሴት ጨምሮ የሳንደርሰን ማንነት በሚገባ የታወቀ ስለነበር ማንኛውንም ሰው በቀላሉ ቀርቦ ለማነጋገር ሰፊ ዕድል ነበረው። ወዲያው ተጠግቶ አነጋገራት። በቀላሉ ከሱም ጋር መስማማት የምትችል ሴት ሆና አገኛት። ጭውውታቸውም ያላንዳች ችግር ቀጠለ። ሳንደርሰን ስለ ሀገሩ ስለ ለንደን አጫወታት። እሷም ከባሏ ጋር ስለምትኖርባት በስፓኝ ወደብ ዳርቻ ስለምትገኘው አንዲት ትንሽ ከተማ አወጋችው። ለንደን የመጣችው ቤተሰቧን ለመጠየቅና ወዲያውም የቀድሞ የትምህርት ቤት ጓደኛዋ ባደረገላት ጥሪ መሰረት ሳምንት ያክል ጊዜ ከእርሱ ጋር ለማሳለፍ እንደሆነ በተጨማሪ ገለጸችለት። በፓርቲው ማብቂያ ላይ ሳንደርሰን የራት ግብዣ አቀረበላት። በደስታም ተቀበለችው። ጠንካራ ግንኙነት ለመመስረት 1 ሳምንት ብዙ አይደለም። ሆኖም አንድን ሰው በመጠኑም ቢሆን ለማወቅ ያስችላል። በተከታዩ ቀን ግብዣውን አክብራ በስፍራው ተገኘች። እየተመገቡም በተለያዩ ጉዳዮች ላይ ውይይታቸውን ቀጠሉ። ቀደም ሲል ሲጎበኙት ከነበሩት ሴቶች በብዙ ነገር ልቃ አገኛት። ለሚጠይቃት ጥያቄ የምትሰጠው መልስና በጨዋታቸው መሃል የምታቀርባቸው ፍሬ ነገሮች ጠለቅ ያሉ ነበሩ። ይህም ለእርሱ ያለውን ፍቅርና አክብሮት በይበልጥ ከፍ አደረገው። ሳንደርሰንም በበኩሉ ስለ ራሱና ስለሚያካሂደው የሥራ እንቅስቃሴው በሰፊው አጫወታት። ጭውውታቸው ሬስቶራንቱ እስኪዘጋ ቀጠለ። በመጨረሻም ወደ መኖሪያ ቤቱ ቢሄዱ ጭውውታቸውን ሊቀጥሉ እንደሚችሉ ሐሳብ አቀረበ። ጥሪውን ቅር በማይለው መንገድ ሳትቀበል ቀረች። ለሁለተኛ ጊዜም በሜጃዋ ቀን ዋዜማ ማታ ተገናኙ። የተገናኙት በጓደኛዋ መኖሪያ አቅራቢያ በሚገኝ የሕዝብ መናፈሻ ውስጥ ነበር። ደጋግመው ከተሳሳሙ በኋላ ጭውውታቸውን ጀመሩ። ለምን ባልሽን ፈተሽ አንጋባም በማለት ሳምንት ሙሉ ሲያስጨንቀው የቆየውን ሐሳብ ገለጸላት። ፈጽሞ አላደርገውም በማለት መለሰችለት። እወድሻለሁ። እኔ የምፈልግሽ ለጊዜው ሳይሆን ለዘለቄታው ነው። የፈለግሽውን አደርግልሻለሁ። በእርግጥ የፈለግኩትን ልታደርግልኝ ትችላለህ። ብቻ የኔና ያንተ ነገር እስከዚህ መድረስም የለበትም ነበር። መጀመሪያውኑ ፍላጎትን ተረድቼ አንተን ማየቱን ማቋረጥ ነበረብኝ። ትንሽ እንኳን አትወጂኝም? ሳንደርሰን ጠየቃት። በዚህ ጉዳይ ላይ ለመናገር በጣም ከባድ ነው በማለት መለሰችለት። አሁን ወይም ምንጊዜም ልትወጂኝ አትችይም? ሌሎች ስላንተ የሚናገሩትና እኔ ደግሞ ቅርብ ያየሁት እጅጉን የተራራቀ ሆኖ አግኝቼዋለሁ። ልወድህ እችላለሁ ወይም አልችልም ነበር። ታዲያ ለምን ባልሽን ፈተሽ አታገቢኝም? የማይሆን ነገር ነው። ባለቤቴን አንዴ አግብቼዋለሁ። ልለየው አልችልም። እሱ ያለው እኔ ላቀርብ የማልችለው ነገር ምን አለ? ምንም የለም። ብቻ ባለቤቴ የኔ ቅርብ እርዳታ ያስፈልገዋል። ለኔም ያስፈልገኛል። አንተ ያለኔ በቀላሉ መኖር ትችላለህ። እሱ ግን ያለኔ ለመኖር ፈጽሞ አይችልም። አንጄላ፣ አንቺ እንደምትዩ አይደለም። እኔ በጣም ነው የምወድሽ። እንደዚህ አይነት ሁኔታ ገጥሞኝ አያውቅም። ደጋግሜ ልገልጽልህ ብዙ ሞክሬ ነበር። ነገር ግን አንተ በጭራሽ የተረዳኸኝ አይመስለኝም። ለባለቤቴ ልክ እንደሚተነፍሰው አየር አስፈልገዋለሁ። ሞት ነዋ ከርሱ የሚለይሽ። አዎ እንደሱ መሆኑ ነው። አዝናለሁ። ባለትዳር ነኝ። የኔና ያንተ ግንኙነት ከእንግዲህ እዚህ ላይ ማብቃት አለበት በማለት ተሰነባብቶ ተለያዩ። አንጄላ ሁለተኛ እንደማታዩ ቁርጡን ነግራው ብትለየውም ቅሉ ሳንደርሰን እሷን የማግኘት ፍላጎቱ ከዕለት ወደ ዕለት እየጨመረ መጣ። ሐሳቡንም ከግቡ ለማድረስ የተለያዩ ዘዴዎችን ማውጠንጠን ጀመረ። በመጨረሻም አንጄላን ለማግኘት ባለቤቷን ሙሉ በሙሉ ማስወገድ አማራጭ የሌለው መንገድ መሆኑን አምኖበት እቅዱን በተግባር ለመተርጎም ቆርጦ ተነሳ። በመጀመሪያ በቅጥረኛ ወታደርነት በብዙ ሀገሮች ከሰራ በኋላ ስለዚሁ አይነት ተግባርም ብዙ መጻሕፍትን ከጻፈ ግለሰብ ጋር ተገናኝቶ ችግሩን አዋየው። ግድያውን በቀላሉ ለማከናወን የሚችል ግለሰብ ማግኘት ይቻላል። ከኔ ጋር ከብዙ ዓመታት በፊት የሰራ አንድ ሰው አውቃለሁ። አሁን ይህንኑ ሥራ ይስራ አላውቅም። ለሁሉም ግን ግለሰቡን ማግኘት አለብኝ በማለት የቀድሞ ቅጥረኛ ወታደር ከነገረው በኋላ ጉዳዩን ተከታትሎ በአጭር ጊዜ ውስጥ እንደሚያስታውቀው ተስፋ ሰጠው። ሳንደርሰንም ለቅጥር ነፍሰ ገዳዩ የመጀመሪያውን ክፍያ 250 ፓውንድ እንደሚከፍልና የተቀረውን 250 ፓውንድ ደግሞ ቅጥር ነፍሰ ገዳዩ ሥራውን ካጠናቀቀ በኋላ እንደሚከፍል ቃል ገብቶለት ተለያዩ። በሳምንቱ ሳንደርሰን ከቅጥር ነፍሰ ገዳዩ ጋር ተገናኘ። ስንት ጊዜ ይፈጅብሃል? ሳንደርሰን ጠየቀ። ከ2 እስከ 3 ሳምንታት።
ግድያው ያለ አንዳች ፍንጭ መከናወን አለበት። ተጠንቀቅ፣ እንደ መንደር ልክስክስ ሌባ ስርቆት አይነት እንዳይሆን በማለት ሳንደርሰን አስጠነቀቀ። እርስዎ ለዝናዎት እንደሚያስቡት ሁሉ እኔም ለሕይወቴ ወይም ለ30 ዓመታት እስራት አስባለሁ። ስለዚህ ግድያው ያለምንም ፍንጭ ነው የሚከናወነው። በመጨረሻም ሳንደርሰን የመጀመሪያ ክፍያ የሆነውን 250 ፓውንድ ለቅጥር ነፍሰ ገዳዩ አስረክቦት ተለያዩ። ከአንድ ወር በኋላ በተወሰነው ሰዓት ሳንደርሰን በቴሌፎን ከቅጥር ነፍሰ ገዳዩ ጋር ተነጋገረ። ከዚያም ስለ ግድያው አፈጻጸም በሰፊው ለመነጋገርና ቀሪውንም ገንዘብ ለመረካከብ በአንድ ጸጥ ያለ ቦታ ተገናኙ። ማንም ሰው አላየህም? ማንም አላየኝም። ብቻ በስፍራው ከባድ ዝናብ ስለነበር ወደ መጨረሻው ላይ የሟቹ ሰውነት በወደቀበት ቦታ ቁጭ ብዬ እያለ አንድ ሰው አይቶኛል። ሳንደርሰን በፍርሃት ተውጦ አይኑን ፍጥጥ አድርጎ ነፍሰ ገዳዩን ተመለከተው። ማን? ጠየቀ ሳንደርሰን። አንዲት ሴት በማለት ነፍሰ ገዳዩ መለሰ። ወዲያው ሳንደርሰን ስለ አንጄላ ትዝ ከሚሉትና በተገናኙበት ወቅት ከማረኩት ምልክቶች ጥቂቶቹን በመጥቀስ ረጅም ጥቁር ጸጉር ያላት፣ አዎ በጣም ደስ የምትል ሴት ናት በማለት መለሰለት ነፍሰ ገዳዩ። ሳንደርሰን ፊቱ ከቀድሞ የበለጠ ተለዋወጠ። ከድንጋጤውም የተነሳ በጣም ተሸበረ። ነፍሰ ገዳዩም የሳንደርሰንን ትከሻ መታ መታ እያደረገ አይዞት፣ ምንም የሚያሳስብ ነገር የለም፣ ምንም ፍንጭ አልተውኩም፣ እሷንም ገድያታለሁ